ጡቶቿ የድንግልናን ወተት ማመንጨት በጀመሩ ጊዜ በክንዷ ደግፋ የምታጠባው ሕፃን ፀሐይ እያወጣ ዝናብን እያዘነበ ፍጥረቱን የሚመግብ አምላክ መሆኑን ታውቅ ነበር። በእርሷ ማፀን በዝምታ ያደረው ጽንስ በሰማይ ኃይላት ቅዱስ 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 እየተባለ የመድረኩ መሰረት እስኪናወጥ ድረስ በታላቅ ድምፅ የሚመሰገን መሆኑ አልተሰወራትም። ስለዚህም ራሷን ወደ ሆዷ ዘንበል በማድረግ የመላእክቱን ቅዳሴ ታዳምጥ ነበር። ድንግል ወደ እሷ ማፀን የገባው የሚሳነው ነገር የሌለ የልዑል ልጅ እንደሆነ ብታውቅም ሁሉን አልጋ ባልጋ እንዲያደርግላት ግን አልተማጸነችውም። የልጇን ሁሉን ቻይነት ወልደው በሚያሳድጉ ሁሉ ከሚደርሰው የእናትነት ጭንቅ ማምለጫ አላደረገችው። ከጡቶቿ ወተት ፈልጎ እንደ ሕፃናት ሲያለቅስ አምላክ አይደል አይርበውም ብላ ቸል አላለች። ክፉ ሄሮድስ ሊገድለው በፈለገ ጊዜ የአሸናፊ የእግዚአብሔር እናቱ እመቤታችን ድል ነሽነቱ ወዴት አለ አላለች። ስለ ሄሮድስ ሰራዊት አስጨናቂነት ጉንጮቿ እስኪቃጠሉ ድረስ አነባች። የበኩር ልጇንም አንዴ በጀርባዋ አንዴ በጎኗ እያዘለች የግብፅን ተራሮች እንደ ወፍ ዞረች እንጂ። በእነዚያ የረሃብ ጊዜያት ድንግል ከሃሊ ልጇ ከሰማይ መና እንዲያዘንብላት ወይም ድንጋዩን ዳቦ እንዲያደርግላት ጠይቃ አልተፈታተነችው። እስራኤላውያን በበረሃ ጉዟቸው ወቅት የሚከተላቸው ወይም ይዘው የሚጓዙት አለት ነበራቸው። እነሱም በተጠሙ ጊዜ የሚጠጣ የሚያገኙት ከዚያ አለት ከሚፈልቀው ውሃ ነበር። ቅዱስ ጳውሎስም ይህን ታሪክ በማስታወስ በበረሃ ውሃ ያፈልቅላቸው የነበረው አለት በምስጢር የክርስቶስ ምሳሌ መሆኑን ሲናገር ያም አለት ክርስቶስ ነበረ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3። እመቤታችን የማይቋረጥ የሕይወቷ የሚፈልቅበትን ይህን መንፈሳዊ አለት ይዛ ስትሰደድ አንድ ቀን ስለ ጥሟ አላማረረችው። ራሱን በፈቃዱ ባዶ ላደረገው አምላኳ ከሁሉ ይልቅ በስጋ ባዶ መሆኑን በደስታ ለመቀበል የተዘጋጀ ቁራጥ ሕሊና ነበራት። ስለዚህም በልጇ ምክንያት ከደረሰባት መከራ በአንዱ እንኳን አላማረረች። ወደ ምስራቅ ተመልከቱ። ዲያቆን አቤል ካሳው